ቢላልን ሀገር የነነጃሽን በዝነት አይንህ ያት አንተው ያ ረሕማን የቢላልን ሀገር የነነጃ አስገራሚና አሳዛኝ ታሪክ ልንገራችሁ። አንዲት የሆነች ልጅ ነበረች። ይቺ ልጅ ታማ ሆስፒታል ስትሄድ የካንሰር በሽታ አለብሽ ትባላለች። የካንሰሩ በሽታ ደግሞ ከሰውነትሽ ስለተሰራጨ ሕክምና አለው ወላኪን ውጭ ሀገር ሄደሽ መታከም አለብሽ ትባላለች። ከዛ በኋላ ይቺ ልጅ እሺ ትልና ቤተሰቦቿን ስትጠይቃቸው ቤተሰቦቿ አብዛኞቹ ደሃ ናቸው፣ ምንም አይነት ገንዘብ የላቸውም። በተለይ ወንድሞቿን ጠየቀች፣ የለንም አሉ። ግን አንድ ወጣ ብሎ የሚኖር ወንድም ነበራት። ከዛ እሱን በምጠይቀው ጊዜ እሱ የተሻለ ነው፣ ቤት አለው፣ ባለቤት አለው፣ እንደዚህ ያለ አይደል ብዙ ገንዘብ ማለት በጣም ሀብታም ሳይሆን መካከለኛ የሆነ ሰው ነው ማለት አግብቶ የሚኖር ነው። መካከለኛ የሆነ ሰው ነው። እንደዛ አይነት ነበርና መጣ ሊጠይቃት ማለት እንደታመመች ሲሰማ ሊጠይቃት መጣ። ከዛ ስጠይቀው ምን አለ እኔ እንደዚህ ብያለሁኝና ታመሚያለሁኝ እና ወንድሞች ስጠይቃቸው ብር የላቸውምና አንተ ምን ትለኛለህ? እባክህንም እንዳትለኝ ሂጄ ከታከምኩኝ እንደምድን ነግረውኛል ዶክተሮቹ እና አድናይ ብላ ትጠይቀዋለች። ከዛ በኋላ የፈለግሽውን ጠይቂኝ ምን ላድርግልሽ ብሎ ይጠይቃታል። ከዛ በኋላ ስትነግረው እሺ ብሎ ከዛ ወደ ቤቱ ይመለሳል። ወደ ቤቱ ተመልሶ ቤቱን መሸጥ ነበረበት፣ ምክንያቱም ገንዘቡ በቂ አልነበረ። ያለው ገንዘብ ሁሉንም ቢሸጥ ቤቱን ካልሸጠ በቂ ስላልሆነ እሺ ያለና ቤቱን እንደሚሸጥ ለባለቤቱ ያማከራታል። ባለቤቱ ደግሞ እንዴት ይሄ ይሆናል? አንተ እኮ ምንም ነገር የለህም፣ ቤቱ ደግሞ የልጆቼ መኖሪያ ነው፣ እንዴት አድርገህ ነው ቤቱን ሽጠህ እሷን አሳክማለሁ የምትለው? ያመሃል እንደምናምን ትለዋለች ማለት ነው። ከዛ ቤቱ መሸጥ አለበት ግዴታ ነው። ቤቱን መሸጭ ከሆነ አስቸጋሪ ይሆናል። ስለዚህ እህቴ ትሞታለች። እህቴ ደግሞ እኔ በህይወት እያለሁኝ አይኔ ያየ መሞት የለባትም። ስለዚህ ቤቱ መሸጥ አለበት ይላታል ለባለቤቱ ማለት። ባለቤቱ ምን አለችው? ፍታኝ አለችው። ፍታኝ ቤቱ ከኔና ከእህትህን የምትመርጥ ከሆነ ፍታኝ አለችው። ኦኬ እንደዛ ከሆነ ወደ ቤተሰቦችሽ መሄድ ትችያለሽ አላት ማለት ነው። ወደ ቤተሰቦችሽ ልጆችሽን ይዘሽ መሄድ ትችያለሽ አላት። ከዛ በኋላ ልጆቿን ይዛ ወደ ቤተሰቦቿ ሄደች። እሱ ምን አደረገ? ቤቱን ሸጠ። ቤቱን ሽጦ እህቱን ለማሳከም ወደ ውጭ ሀገር ሄደ ማለት ነው። ከዛ ሄዶ ያሳከማትኝ ለ8 ወራት ቆዩ። ለ8 ወራት እንደዛ ሲያሳክማት እህቱ በጣም ነው የምትመርቀው። አመሰግናለሁ ወንድሜ፣ አላህ Subhanahu Wa Ta'ala እንደው ሪዝቅህን የሆነ ሰባ በጣም ብዙ የሆነ ሪዝቅን ይስጥ። እኔን እንዳሳከምከኝ ለኔ ብለህ እንደቆምክ ከቤተሰብህን አፍርሰህ ሁሉ ነገር እንዳደረክልኝ አመሰግናለሁኝ። ጀዛከላሁ ኸይር ያለ በጣም ትለምንለታለች። አላህ Subhanahu Wa Ta'ala ዱዓ ታደርግለታለች ማለት ነው። ነገር ግን አልተሳካም። ልጅቷ ወደ አኺራ ትሄዳለች፣ ሞተች። ከዛ በኋላ ይዟት መጣ፣ ከሀገሯ ተቀበረች ማለት ነው። ተቀበረች። ከዛ በኋላ ግን ቤተሰቦቹ የሱ ቤተሰቦችም ሌሎችም እንዴት ነው መሞቷ የምትታወቅ? ባንድ በካንሰር ታማ እንደዚህ መሞቷን እያወቅ ራስህ ነህ ቤተሰብህን የሚያፈረስከው፣ ቤትህን የሚያፈረስከው አንተ ነህ ምናምን እያሉ በጣም ይወቅሱታን። እንደ ጅል እያዩት አይነት ነገር ይሰድቡት ጀመሩ ማለት ነው። ከዛ እሱ እኔ ይሄንን ያደረኩት ለህቴ ነው፣ ከኔ ውጪ ማንም ከሀጎና ሰነድ ሊሆናት ወይም ደግሞ አጋጅ ሊሆናት የሚችል የለም። ስለዚህ እኔ ለህቴ ብዬ ነው ያደረኩት። ይሄንን ሰራ ደግሞ ሊላህ ያላህን ፊት ፈልጌበት ነው። ስለዚህ እንደዚህ አትበሉኝ ብሎ አስረድቷቸው መኖር ጀመረ፣ ህይወቱን መቀጠል ጀመረ። እንደዛ እየቀጠለ ያለ አንድ ቀን ስልክ ይደወልለታል። ስልክ ሲደወል በዛ መካከል ግን ባለቤቱን ለመመለስ ሞክሮ ነበር። ባክሽን ተመለሽ ወደ ቤትሽ፣ ይሄ ነገር ቢከሰትም ሰርተን እናገኘዋለን ገንዘብ ነው ምናምን ቢላተም እሺ ልትለው አልቻለችም። ከዛ በኋላ ምንድነው ያደረገው? እሱ ያው ስራውን ጀመረ። እየሰራ ያለ የሆነ ጊዜ ስልክ ይደወልለታል። ስልክ ተደወለለትኝ ምንድነው ፉላን ኢብኑ ፉላን ነህ ገሌ ልጅ ነህ ሲሉት አው ገሌ ልጅ ነኝ። አይ አንተማ ከሆንክ ከዛ ከእንደዚህ አይነት በፊት የነበረችው እናቱ እንደዚህ አያውቃትም ነበርና ይሷ ወራሽ የላትም፣ እሱ ብቻ ነው ልጇና መወራሽ ስላለለት አንተ ነህ መውራስ ያለብህ እና መጥተህ ውሰድ ይባላል። ከዛ በኋላ መጥቶ ያን ሁሉ ብር በጣም ብዙ ገንዘብ ነበረ፣ ቦታ ነበረ ምናምን ያንን እንዲወርስ ተደረገ ማለት ነው። ከዛ በጣም ብዙ ብር ነው
ወረሰ ሙሉ በሙሉ እርሱን ወሰደ። ምንድነው ያደረገው? ቀጥታ ቤቱን ያኔ በፊት የነበረው አስይዞት የነበረውን ቤት እንደገና አስመለሰው ማለት ነው። ካስመለሰ በኋላ ባለቤቱን ሄደ። ከዛ በኋላ እስከዛሬ ድረስ ለምኘሽ ነበረ፣ ስለዚህ ካሁን በኋላ አልፈልግሽም ብሎ ፈታትኝ። በሚፈታት ጊዜ ግን በጣም ተናደደች። እሷ እንዴት ልትፈታ ትችላለህ? እንደዚህ የማይሆንም እባካችሁ ለምኑልኝ ምናምን ያለ በቤተሰብ ብታስጠይቀውም እሱ እምቢ ብሎ ከዛ ፈታትኝ ማለት ነው። ምንድነው ያደረገው? ልጆቹንና ሚስቱን ከዛ ከሸጠው ቤት አስቀምጣቸው። እሱ ትልቅ በዛ በተረፈው ብር ማለት ነው ትልቅ ነጋዴ ሆኖ መኖር ጀመረ ማለት ነው። ከዛ በኋላ አገባ፣ ወለደ፣ እንደዛ እያለ ህይወቱን መምራት ጀመረ። ብዙ ትምህርቶችን እንደምትማሩበት ተስፋ አደርጋለሁኝ። እኔ ግን የተማርኩበት ነገር ምንድነው? የመጀመሪያው ወንድምነት፣ በቃ ወንድም የሚባለው ነገር መከታ እንደሆነ፣ ከአባት ቀጥሎ ትልቅ ቦታ ሊሰጠው የሚገባው ለእህቱ መከታ የሚሆን ቢኖር ወንድም ነው እና ለወንድሞቻችን በምንችለው አቅም ጥሩ ቅድሚያ ልንሰጣቸው ይገባን። በምንችለው አቅም ልንጠይቃቸው ይገባን። ምናልባት አቴንሽን ላይ ሰጡን ይችላሉ ምናምን፣ ግን ደግሞ እኛ ከጎናቸው ሊሆን ይገባል። ምክንያቱም ውድቅ ስንል ሊያነሱን የሚችሉት እነሱ ስለሆኑ ማለት ነው ካላህ ቀጥሎና በምንችለው አቅም ወንድሞቻችንን ማክበር መውደድ አለብን። እንደዚሁም ወንድሞች ደግሞ እህቶቻችሁን በምትችሉት አቅም መከታ ሆኗቸው፣ አጋር ሆኗቸው፣ አጋዥ ሆኗቸውና ይሄን እንማራለን። ሁለተኛ የምንማረው ነገር ደግሞ ምንድነው? በቸገራችሁ ጊዜ ትክክለኛውን ሰው ታውቃላችሁ። ሚስቱ በችግር ጊዜ ወይ እንደዛ በተጨናነቀ ጊዜ ወይ እህቱን አሳክማለሁ ብሎ በሚወጣ ጊዜ ግን እሷ ፍች ነው የጠየቀችው። ከዛ በኋላ ገንዘብ ኖረው ምናምን ሲባል ደግሞ ተመልሳ አስታርቁኛለች ማለት ነውና ይሄ ምንድነው? አንድ ሰው ገንዘብ ሲኖረው የምትወዱት፣ ገንዘብ ሳይኖረው የምትጠሉት ከሆነ ያንን ሰውዬ ትክክለኛ ውደታ እንደማትወዱት ነው የምንመለከተው። ሶስተኛ የምንማረው ደግሞ ከችግር በኋላ ምቾት እንዳለ፣ በቃ ከችግር በኋላ ምቾት አለ። ማንኛውም ደይቅ የሆነ በጣም መጥፎ ነገራቶች ልታሳልፉ ትችላላችሁ። አያልፍም ያላችሁት ነገራቶች በህይወታችሁ ሊመጣ ይችላል። ነገር ግን ያንን ሁሉ በአላህ Subhanahu Ta'ala ፍቃድ ማለፍ እንደምትችሉ የሚያሳይ ታሪክ ነው። አላህ Subhanahu Ta'ala ከተጠቃሚዎች አድርገን። አላህ ይحفظكم። ሰላም አለይኩም።